ማን ዩናይትድ በሴንት ጄምስ ፓርክ ጉድ ተሰራ። ቀይ ሰይጣናቶቹ በመጨረሻም በኒውካስል ባሳዛኝ ሁኔታ ተረትተዋል። ማይክል ካሪክ የመጀመሪያውን የመራራ ሽንፈት ጽዋ ለመቅመስ ተገዷል። ዩናይትድ ዛሬ የገጠመው ሽንፈት ብቻ ሳይሆን ትልቅ ውርደትም ጭምር ነው። ሁለተኛው 45 ሙሉ በጎዶሎ ተጫዋች እየተጫወቱት ኒውካስል ዩናይትዶች ላፍታም ሳይበገሩ ዩናይትድን ጉድ ሰርተውታል። ዩናይትድ በሰው ብልጫ ያለው ኒውካስትሎች ግን በልብ ብልጫ ድሉን ነጥቀው ወስደዋል። ከገማ ይቀር ጥንብት ነው ሽትት ነው አለ። ምን አይነት የገማ የጠነባ የተልከሰከሰ የግምት ጥንብት ያለቀሎን ምን አይነት አዑዙ ቢላሂ ሚነ ሸይጣን ረጂም ምንድን ነው እንዲህ ኧረ በፈጣሪስ ምንድን ነው የሚባለው? ሻውን ምንድን ነው? ኧረ በፈጣሪስ አረ ዛሬ ደስታው በዛ እንዴ! አረ በዛ በቃ የሆነ አቅለሸለሸኝ ስላችሁ የሆነ ደስታ ምናምን አንዳንዴ የሆነ ገደብ አለው። ኒውካስትል በቀይ ወጥቶበት እንዴት ይጠፈጠፋቸዋል እንደዚህ? ማን ኦሱላ ምን አይነት ጎል ነው ያገባው? ላመን ኤፍ አይችልም። ይኸውልህ ሁሌ ኤፍ ሲመታበት ቆሞ ነው የሚያደንቀው። ወዴት ነው የሚሄደው? ኳስ ምን ሆነ ነው እንደዚህ የሚመታው? እኮ ዞሮ እንዲገባ ነው። ማን ቆመ እንድት ወይኔ ጉዴ! ኒውካስትል ማለት ነው በቀይ የወጣበት አይመስልም። ሲጀመር እንደሚያሸንፍ በጣም ግልጽ ነበር። ምንድነው ራምስዴል ምንድነው ሴቭ የሚያደርገው ኳስ? ድሮስ ከየት ነው የመጣው? ራምስዴል ያውቃል ማን እያየው እንደሆነ ያውቃል። ምን አይነት ሴቭ ነው? ከዛ በኋላ ሄደ ገባ። ማን ራምስዴል እናቴ ትሙት ይችላል። በስመ አብ ኒውካስትሎች በጣም ነው የምትችሉት። በጣም መጽሐፍ ታነባላችሁ እናንተ በጣም ማለት መሸነፉን ተሸንፈናል። እኔ መጀመሪያም ከባድ ጨዋታ እንደሚሆን ገምቼ ነበር። ነገር ግን ማለት ነው ይሄ ሰው እንዴት አባቱ ነው የሚችለው? እግዚአብሔርን በጣም የሚችል አሰልጣኝ ነው። እኔ በግሌ ጨርሻለሁ ማለት ይህን ሰውዬ ቢቀጥሩት በጣም ነው ደስ የሚለኝ። ጨርሻለሁ በግሌ ማለት ነው። በጣም ጎበዝ አሰልጣኝ ነው። ዛሬ የእሱ ምንም ጥፋት አልታየኝም። ሜዳ ውስጥ የገቡት ተጫዋቾች ጎሎች አምክነዋል። ብዙ ኳስ ስተናል መግባት የነበረባቸው። ብቻ ይሁን እስኪ ዛሬ ቀናችን አይደለም ብለን እንለፋ። አንዳንዴ መሸነፍ ደግሞ ደስ ይላል። ይጨፍሩን ነገሌም ይመቻችሁ። ዩናይትዳውያን ማንቸስተር ይቅደም ብለናል። ተርፌ የኔ ነገር አይሆንላትም እኮ ብዬ ነግራችኋለሁ። በመሀል ገብታችሁ ልታጣሉ ትሞክራላችሁ እንጂ ይሄ አፍላ ፍቅር ነው። እንዲህ በቀላሉ አንለያይም። አዲስ ፍቅር ነው። እውነኝኝ ትርፍዬ፣ እኔም እወድሻለሁ። ከትላንትናው ቢበልጥ ነው እንጂ አያንስም ላንቺ ያለኝ ፍቅር። እኔም እወድሻለሁ። የትልቅ ሰው የተከበረ ሰው ልጅ ውለታ አማትረሺ እንዴ! ጥለሽኝ ወዴት ልትሄጂ? እንዲህ ነው እንጂ ደግሞ እኮ የገዛ ልጅ ሜሲ ሳይተወላጁ ጎርደን እኮ ነው ኔክስት ሲዝን ሊቨርፑል እንደሚጫወት ስለሚያውቀው በኮዲ ጋክፖ ቦታ እንደሚጫወት ስለሚያውቀው ወስዶ ቀረቀረላችሁ። ቻምፒየንስ ሊግ መጫወት ይፈልጋል ኔክስት ሲዝን። በቀይ ወጥቶባችሁ እንኳን ማሸነፍ አቃታት አትርፌ። አቡ እኔ በቃ ትርፌ ስትሸነፍ የሚያሳስበኝ የአቡዬ ፍሬ ነው። የምር እንደ ራሴ ፍሬ ነው ማየው ትላል። የሰው ወጥ ማማሰል ነው። ሄጄ እዛ የሰው ወጥ ማማሰል
እሺ በቃ ችግር የለውም። በቀይ ተቀይ ስለወጣላችሁ ነው አይደለም፣ ከእናንተ ስለወጣባት ችግር የለውም። ኧረ በቃ ተውት፣ እኛ ምንም እንዳትወዱ። ይሄ የእንግሊዝ ፕሪሚየር ሊግ ነው። ያራዳ ልጆች ማንቸስተር ዩናይትድ ለያዥ ለገናዥ ያስቸገሩ ቡድኖችን አፍ ሲያዘጋ እንዳልነበር ዛሬ ተራው ያንተ ነው ተብሏል። ለዛውም በጎዶሎ ተጫዋች ኒውካስትል ዩናይትዶች እንደ ጀግና ተዋግተው ነው ማሸነፍ የቻሉት። ያራዳ ልጅ በሚገርም ሁኔታ ማለት ነው። ምን አለፋችሁ ነው ምን ኦስላ ያስቆጠረው ጎል ማለት ነው። ሌማንስ ቆሞ ምን እየቀለደ ነው እያለ ነው። እስካሁን ድረስ አላመነም ነው ምን ማለት ነው። አቁሞት ነው እንደዚህ ነው ጎል ነው ያስቆጠረ። በቃ አስረዳው ነው ምን ያራዳ ልጅ ማለት ነው። 26 ከገባ ሽንፈት ምን እንደሆነ ማቆን ቡድን ዛሬ አስተምረውታል ኒውካስትሎች። 26 ከገባ ካሪክና ሰራዊቱ ምንም አንሰማም ሲሉ ሄደው ግን እኔ ያለው ሜዳ ውስጥ እያለ ነው ያራዳ ልጅ። በሚገርም ሁኔታ ለኒውካስትል አለማጨብጨብ አይቻልም። እጅግ በጣም አስደናቂ አቋም ነው ዛሬ ያሳዩት ማለት ነው። ማንቸስተር ዩናይትድ መጠቀም የነበረበትን ነጥብ ሳይጠቀም ቀርቷል። እንግዲህ ምን ይፈጠራል አብረን የምንመለከት ይሆናል። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር ኮፒ እንዲደረግ ይመቻችሁ። 2026 ከገባ ተሸንፈሽ አታውቂም። ዊ ስጥት አረባከ ሻምፒየንስ ሊግ የኔ ነው ቦታው። በ9 ተጫዋች እንዴት ትበለጣላችሁ ምናምን ነገር። አረባከ ይሄ በ9 ተጫዋች ነው የተሸነፍከው 2-1። አረ ስቅ ያላባራም። አረ ጣላችኋ፣ እጃችን ላይ ወደቃችኋ። አጸቋማ አስፈላጊውን እርምጃ ወሰደ፣ ተቋጠረለታ። አሁን ምን ብላችሁ ማውራት እንደምትችሉ መስማት ፈልጋለሁ። ትንሽ ቲም ነህ። የጫጉላ ጊዜ ደግሞ አብቅቷል። ጸጉር አታስቆርጥም። እኔ ቀድሜህ ዋንጫ በላለሁ። እናሲዝ ከፈለግ እናሲዝ። ሼር ኮፒ ሊንክ ሪፖስት አድርጋችሁ አድርሱላቸው። እኛ ሁለተኛ ሚዜ ትሆኑናላችሁ ብለን ስንጠብቅ እናንተ ተልከስከሳችሁ እዛው ልቀሩ ነው። ይደብራል። ሁለተኛ ሚዜያችንም እናንተ ናችሁ። እኛ ሌላ ሰው አንፈልግም አይደል? ያርሴፋን ሰማ ያልኩትን እዚህ ጋር ወደ ግምቴ ስመጣ ማለት ነው ባይሆን ደስ ይለኛል፣ ግን ትክክለኛ የሚመስለኝ ግምት ኒውካስትል ዩናይትድ 2-1 ያሸንፋል። ሜቢ እንዲሁም 3-1። እኔ ካሪክ የመጀመሪያ ሽንፈቱ ዛሬ የሚመጣ ይመስለኛል፣ ግን እግዚአብሔርን አቻ ራሱ ምርጥ ውጤት ነው። ካሸነፉ በጣም ነው የሚያስደምሙኝ። ታውቆኛል እኮ እኔ ዛሬ እንደሚያሸንፋቸው እርግጠኛ ነበርኩኝ። በጣም ነው እንደሚከብደው አውቅ ነበር። ኦሱላ የሚባለው ልጅ እንዴት ነው የሚችለው? ማለት በኢየሱስ ኳሷ እንዳትወጣ በግራ እግሩ ተቆጣጥሮ ምናምን። እኔ ቀኝ ነው ግራ ይጣራልኝ፣ ቀኝ ይመስለኛል ልጁ። ከዚህ በፊት ሊቨርፑል ላይ የመጀመሪያ ሳምንት ላይ ባለቀ ሰዓት ተቀይሮ ገብቶ ያገባው እሱ ዛሬ ብቻውን ይዞ ሄዶ ፋር ፖስት ጠቀለለው። ግን ደግሞ ቀይ ሲወጣባቸው የሆነ በቃ ቀንቼ ነበር እኮ። ጥሩ ጨዋታ እየተጫወቱ ነበር። ማርያምን አስቀንተውኝ በቃ እኔ ሲቲ አቻ ከወጣ በኋላ የማንቸስተር ጨዋታ እያየሁ አስቀኑኝ። በቃ ረድል ሌኒዮሮ የሚባለው ልጅ ሌላማ ኧረ በስመ አብ ዛሬ ውይይል ያሉ የወያሎች ቀን እንቀበለው። በቃ አለው አይደለ? ኳስ ጊዜ የወያሎች ቀን፣ የማንቸስተሮች ቀን አይደለም። ማንቸስተሮች እየጨፈሩ ወያሎች የሚያዝኑበትም ቀን አለ። ቀርቧል፣ ችግር የለውም። ፈታ በሉ ማንቸስተር። አስቶን ቪላም ተሸንፏል፣ ሊቀበላችሁ አልቻለም። 3ኛ ደረጃን እስካሁን 3ኛ ናችሁ። ማርያምን በሲቲ ያቃጠለኝ። ምን አለ እናንተ እንኳን ብታሸንፉ። ማንቸስተር ትርፍዬ የክለብ አሎሎ ኒውካስትል ለጠፋት ወስዶ በጎዶሎ በለው። እኛ ላይ ስቋጥር የራስሽ ፎረነስ አይደለ ምድረ ቅሪ ላሁላ ያኑ ልል አይደለም የመጣሁት። ይሄ የካሜሩን ቦምቦሊኖ ራስ ግን ይወቀው። ነገ አለቀው መለስለታለሁ። 5 ሰዓት ሲሆን ነው እንዴ እናንተ የምትደበሩብን? ቀን ነብሮ ማትሸነፉት። ኢራን የፈለግሽውን ነገር ተኮሽ፣ አያገባኝም። አበድኩ። አናዘር ዋን የምናውቀው ማንቸስተር ዩናይትድ ተመልሷል ይላል። ትርፌ ተመልሷል። በ10 ተጫዋች የሚሸነፈው ትርፌ ማን ነው? ዋው ይሄ ሊግ እኮ ነገርኩሽ፣ ስትናቂ ነው የሚያዋጣው። ስትናቂ ስትከበሪ አርሰናል እንደሚገጥሙት፣ ሊቨርፑል እንደሚገጥሙት፣ ማንሲቲ እንደሚገጥሙት ቢገጥሙሽ ከሳምንት እስከ ሳምንት ገባሽ አይደል? ምን አባሽ ሆነሽ ነው በየቦታ ለ3 ጨዋታ ምናምን ቋጥራሉ? ስንት ፍሬ ነው ያለሽ? ስንት ፍሬ ፈረጠብሽ? ቋጥረሽማ ነው አንቺም ከቶፕ 4 የሚያሰጋ ሁኔታ ውስጥ ገብተሽ ሲቲም ሚዜም ሆኖ አርሰናል ዋንጫውን በልቶ ጠበቀሽ ነው ብልሽ በአንድ ምሽት የሁላ ነገር የተፈጠረው ማለት ገባሽ አይደል?
ካሪክ ተባነነበት። ሲጀመር ያለፉት ሶስት ጌሞች ራሱ እየተባነነበት እንደሆነ እኮ ያስታውቃል። በብሩኖ ማጂክ ምናምን ነገር ሞመንቶች እያሸነፈ ነበር እንጂ ገባሽ አይደለ እንጂ ወፍ የለም። በቃ ተባነነበት። ዊል ኦሱላ እንዴት አባቱ ነው የምትችለው? በእናት ብቻህን ያገባው ኳሱን የመታው አመታት ብቻ ነው የሚያስደንቀው እንጂ ማለት የተጠጋህበት መንገድ መላሲያ የሚባለው ሰውዬ ምን አስበው ነው ይሸሻል እንዴ? ታይለር መላሲያ ትችላለህ። ማን ዩናይትድ የምመጥን ተጫዋች ማለት አናዘር ዋን እንደ ምልካውን በኋላ እጠብቃለሁ ማለት ካሪክ ስለተባነነበት ማለት አሞሪም ይቆይ የሰውዬ ቋሚ ማናጀር አድርጉት እንዴ። ትረስት ዘ ፕሮሰስ የሱን ተጫዋቾች እነዚህ የሱ ተጫዋቾች አይደሉም። የሱ ተጫዋቾች ባልሆኑ ተጫዋች ነው እየጮተ ያለው። የራሱ ተጫዋቾች ይዞ መጥቶ እድል ሊሰጠው ይገባል። ካሪክ ባይዘ ያ ሰውዬ ፀጉሩ ደግሞ ሪሴት ተደረገ ማለት ከዜሮ ነው የሚጀምረው። መቼም day 1000 of not cutting my hair until Man United win 5 games in a row ይላል። ገና ትጠብቃለህ ማለት ሬሳ ሳጥኑ ኤክስትራ ላርጅ ነው የሚሆነው ለፀጉሩ ማለት ሳይቆረጥ ነው የሚሞተው። ግልጽ እኮ ነው። ይሄ ግልጽ እኮ ነው። እሁድ አጫውታችሁ እንዴት ሮብ ያጫውታችኋል? መልሰው በሳምንት 2 ያጫውታችኋል እንዴ? ይሄ ሴራ ነው ሲጀመር እንዴ። ዩናይትድን ለመጣል አሁን ፎርሙ አሪፍ ስለሆነ ለመጣል የተሰራ ሴራ ነው። በሳምንት 2 ያጫውታችኋል እንዴ? ምን ጠብቃችሁ ነበር ታዲያ? ኒውካስትል ቀይ ወጣበት ምናምን እና በሳምንት 2 ጌም ትቀልዳለህ እንዴ? እኛ ቦልቪስ ጣልን አልጣልን ምናምን ምንም ልዩነት የለውም። ፖዝ ነው ያደረግነው። ፕሪሚየር ሊጉን ቶፕ 4 የኛ ነው። ቶፕ 4 ሶስተኛ ምናምን እኛ ነን። በቃ የተረጋገጠ ነው። ምንወደው ዩናይትድ ተመልሷል። እንዴ ምንወደው ምናቀው ዩናይትድ ካሪክ አውት ካሁኑ ጀምሮ ካሪክ አውት። እኔ ማለት ማሌሻ እየተባልከው እኔ ከማሌሻ ማዝራዊ በቁማጣው ይሻለኛል። ማዝራዊ በቁማጣው ወይኔ ጭራሽ በ9 ተጫዋች በቀይ ወጥቶባቸው እኔ ዶሚኒሻ በ9 ተጫዋች እኔ ማዝራዊ በቁማጣው ይሻለኛል። ለምን ገባ? ማስቀረት የሚችለው ኳስ በ9 ተጫዋች ቀይ ወጥቶባቸው አድቫንቴጅ 2 ይሄን ብሉ ይግባላችሁ። ገና መችስ እንደሰትበት። እንዴት ነው ሰው እየገሰገሰ ሶስተኛው ነው? በጣም መሽቷል። ስለዚህ ልጅ ግን አንድ ነገር ሳልል አልተኛም። ካየው ረዥም ጊዜ ሆኖኝ ነበር እውነት ለመናገር እንዴ ለካ ማየት አልነበረብንም። እኔ ደግሞ ማላሽ የተዴሽ ምናምን ነገር ጨንቅላታለሁ። ቤንች ላይ ሰዓት ምናምን ዝም ገብቶ ቢሞክራት ምናምን አንተ ቀሽም ሰው በቃ ብስማ